እንኳን ደህና መጣችሁ ወገኖች። ኦኬ ይሄንን ቪዲዮ እኔ ስሰማ ምንም ሰላም አልተሰማኝም። የእውነት እኔ አይደለም እንደዚህ አድርጌ የጻፍኩትኝ፣ ሰዎች ናቸው እንደዚህ አድርገው የላኩልኝ። ቪዲዮ ሶሻል ሚዲያ ላይ የወጣ ነው። ምን ያህል እንደተሰማ አይታወቅም። የባለፈው የጳጳሱን ጉዳይ እንደዚሁ ደባብቀው ሰውረውት ነው የቀሩት እና እንደዚህ አድርገው ቪዲዮ ላይ ምንድነው ሚዲያ ላይ ተለቋል። ይሄ ንግግር የተሰማው ቀጥሎ ንግግሩ ላይ ቪዲዮ ላይ ከሚሰሙት ቄስ አፍ ነው የተሰማው። የኦርቶዶክስ ቤተክርስቲያን ቄስ ናቸው። ቄሱ ቪዲዮአቸው አለ፣ ፎቶአቸው አለ፣ ስማቸው ይታወቃል። ይሄ ድምጽና ይሄንን መረጃ ያወጡት ሆተ ብርሃን ሚዲያ ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በሆነች በነሱ ፔጅ ላይ ነው የወጣው። እዛ ቤት ላይ በተደረገ መርሃ ግብር ላይ ነው ይሄ ንግግር ከቄሱ አፍ የተሰማው። እኛን እዚህ ያለን የምንጠይቀው ይሄ ነገር እውነት ነው ወይ ነው። እውነት ነው ወይ? እውነት ከሆነ እጅግ ዘግናኝ፣ እጅግ አጸያፊ፣ እጅግ በደል የህግ አካላት ሁሉ ቀርበው በህግ አካላት ሁሉ ተመርምሮ ተጠይቆ ሊጣራና እንዲህ ባደረጉ ሰዎች ላይ እርምጃ እንዲወሰድ ብለን ስንል እንደ ኢትዮጵያዊ እንጠይቃለን፣ እንደ ሰውም እንጠይቃለን። እውነት ነው ወይ? እኛ አሁን እውነት ነው እያልን አይደለም፣ ግን እነሱ ሶሻል ሚዲያ ላይ አውርተውታል። መረጃውን ያወጡት ቄስ ናቸው። መረጃ ደግሞ አይናቅም። ኮፒ ሊንክ እና ሼር ለምን እንደማታደርጉ ብቻ ነው የሚገርመኝ ወገኖች። ኮፒ ሊንክ እና ሼር ለምን እንደማታደርጉ ይሄው ሶሻል ሚዲያ ላይ ነው እንደዚህ ሆኖ የተለቀቀው። ቪዲዮን እየሰማን ኮፒ ሊንክ እና ሼር ታብ ግን አድርጉ ፕሊዝ። 10 ሰው አይሞላም የሚያደርገው 10 ሰው ቁጥሩ እዛው ነው። ምንም በቃ ይታወቃል። እና ኮፒ ሊንክ እና ሼር አድርጉት ፕሊዝ። ብዙ ሰው አለ። ኮፒ ሊንክ እና ሼር አድርጉት። ወደ ቪዲዮ እንሂድ። እንዴ ስላልተመቸኝ እንጂ ወዲያውን መግባት እችል ነበር። በጸሎት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሀሳብ ሲሰጡ የተናገሩት ነገር ነበር። በጸሎት የከፈቱት ቀሲስ ይትባረክ የሚባሉት ሰው ናቸው ይህንን መረጃ ያወጡት። እነዚህ ቀሲስ ይትባረክ የተባሉት እኚህኛው አባት ማለት ነው። አንተ ሰዎች ብቻ ነው ሲደውሉ እኛ አባት ማለት ሰርች ስታደርጉ እኛ አባት ማለት አሁን የምንገኘው ቀሲስ ይትባረክ ማለት እኚህ ናቸው። እዛ ፕሮፋይል ፒክቸራቸው ስማቸው ተቀምጠዋል። ሰርች ሳደርግ ወዲያውኑ አገኘኋቸው። በጎጃም ክፍለ ሀገር ዳንግላ ወረዳ አሁን የምንገኘው እኚህ ቄስ ናቸው መረጃውን ያወጡት። አሁን የምንገኘው በጎጃም ክፍለ ሀገር ዳንግላ ወረዳ በቅዱስ ወለተ ጴጥሮስ አንድነት ገዳም ላይ እንገኛለን። ቅዱስ ወለተ ጴጥሮስ አንድነት ገዳም የሚገኘው በጎጃም ክፍለ ሀገር በዳንግላ ወረዳ ምድረጀ ባይ ተብሎ ወይም ቱማሃ ተብሎ በሚጠራው አካባቢ የሚገኝ እናታችን ቅድስት ወለተ ጴጥሮስ ቃል ኪዳን የተቀበለችበት ቦታ የጸለየችበት ቦታ ነው። ቃል ኪዳን የተቀበለችበት በአፄ ሱስንዮስ ዘመነ መንግስት የካቶሊክ እምነት በተስፋፋበት ሰዓት እሷ ግን ከቤተ መንግስት ወጣ እየሰበከች በዚህ በረሃ ነበር ስትጸልይ የነበረው። በዚህ በረሃ ታች ዙሪያው በዋሻ የተከበበ ነው። ዋሻማ ነው ሁሉም አካባቢ ቦታው
በጣም ደስ ይላል። በዚህ ለቦታው ለቤት መቅደሱ ያበቃችሁ፣ መጣችሁ በረከት እንደተሳተፉ ሁላችሁም ይበቃችሁ አድርጋችሁ በተራራ ነው እኚህ ናቸው ማለት ነው። ቀሲስ ይትባረክ በጸሎት ሲከፍቱ መርሃ ግብሩን አያይዘው የተናገሩት ማለት ነው። ይህን ኬት ነው የሰማው ኤርሚያስ? ቪዲዮቸው የታለ? እንደዚህ ቀሲስ ይትባረክ ብሎ የሚለው ያለው ይሄው እንጂ ወዲያውን መግባት ይችል ነበር። በጸሎት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሀሳብ ሲሰጡ የተናገሩት ነገር ነበር ትዝ የሚለኝ። ኢዮስያስ ነበሩ፣ ገብረ ስላሴም ያው ነበር ወንድማችን ማለት ነው። እና እኔ የማውቀው አንድ ገዳም አለ፣ ሰው እየታረደ መስዋዕት የሚቀርብበት። አልናገርም፣ ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም ያሸከከኝ፣ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? ይሄ ስንቱን ሰው ሊያሰናክል ይችላል። ትክክለኛ እስከሆነ ለምንድነው ማይነገርም? ቤታችንን እንድናጸዳ ይህንን ማወቅ እፈልጋለሁ። እናንተ ዝም ያላችሁበት። እሳቸውስ በእርግጥ ኦርቶዶክሳዊ ናቸው ወይ? አልገባኝም። ገብርሽ ማራት የገባ ነገር ካለ የለው እሱን ካስወርዱ ነበርኩ የሆነ ሰዓት ላይ እና ይህን ሀሳብ አሰማው ሲፈልግ ምድር ብሎበት ነገር ገብረ ስላሴ ቀስ ይቅርታ፣ ገብረ ስላሴ እኔ ነበርኩኝ። ቅድም አባታችን ቀሲስ እንደዛ ብለው ነበረ በመሀል። ሌላው ነገር ያው እኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው። ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው። እኔ ሰምቻለሁ ነበርኩኝ። ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ፣ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። አንተም ነበር ገብረ ስላሴ። ሰውየው ከሱ ሲናገሩ ሰምቻቸዋለሁ። ያሉበትን አግባብ ስላላወቅኩ ነው። ሊሆን ይችላል። ሁሉ ገዳም ንጹህ አይባልም። ሁሉ ምዕመን ንጹህ አይባልም። ሁሉ መምህር ንጹህ አይባልም። እና ለምሳሌ የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ተከሽ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ዝም እላለሁ። አግባብ ስለማናውቀው እንጠይቃቸዋለን። አንዴ ቆይ። እሺ ለምንድን ነው ያላስቆማቻችሁና ለምን ማብራሪያ ያልጠየቃችሁ ነው ይመስለኛል የልጁ ጥያቄ። አክቹዋሊ እንዴት እንዳለፋችሁት እኔም አላውቅም እና ተናዷል ልጁ። የተናደደበት ምክንያት አክቹዋሊ ያስደነግጣል። እንደዚህ አይነት ነገር ሁሉም ሰው በኩል ሊቀበለው አይችልም እና ሜቢ እኔ በኔጌቲቭ መንገድ አልተረዳሁትም የልጁ ጥያቄና ገጽ ላይ የነበራችሁ ሰዎች አባታችን ከምናግባብ ነው እንደዚህ ያዙ። ምክንያቱም አንዳንዴ ቀጥታም ላይሆን ይችላል ነገሩ፣ እኛን በተረዳነው መንገድም ላይሆን ይችላል። በዛ መንገድ ከሆንም ደግሞ ይህ በጣም ፍጹም ሊወገዝ የሚገባ ነገር ነው እና ለምን አልጠየቃችሁም ነው ይመስለኛል ጥያቄው። እና ትንሽ ነርቨስ ሆኗል፣ ተናዷል። ለዛ ነው ያልተግባባችሁት። እኔ እንደዛ ነው ይመስለኝ። ለተለያዩ ሰዎች የላከ ይገኛል። ከዚህም ውስጥ ለእንግዲህ ለአባታችን ለቢኒያም ሽታዬ ልኮለት፣ ቢኒያም ደግሞ ለእኔ ልኮልኝ የተላከለትን ነገር ስናጣራ ግን እኛ አባት የሚሉት ምናልባት ስማቸውን ዘንግቻለሁ። ሌላ እሱ አቀነባብሮ የሚልከው ሌላ እጅግ በጣም ተንኮለኛና መሰሪ ልጅ ነው። ሶላ ተዋህዶ እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ሕግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም።
እና እንትን ስላሉ የከበደኛ እኔ ልንገሮትና የሆነ ገዳም አለ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህን ኮንሰስ ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩል አወርደዋለሁ። ማርያም አሁን እንደባበት አሁን ይህንን ባለፈ ነገር ስለስጋር እያለ ገባኝም። ይሄ ከቤተ ክርስቲያን ጋር ማጠልሸት ምንድን ነው የሚያገናኘው? እንድታስረዳ ይፈልጌ ነው። እኔም በቀንነት ነው እየጠየቁ ያለ። ያው እንግዲህ ያኔ የሰማበት አንግል ቃል በቃል ነበር። የሆነ ገዳም አለ ሰው እየታረደ መስዋዕት ይቀርብበታል። የገዳሙ ስም ግን አልነግራችሁም ነች። እጅ አሁን ኤክስፕላኔሽን ሞር ዲፊኒሽን እየተሰጠ ያለ አሁን ነው ባስ ሰዎች እና ዞሮ ዞሮ ግን እነዛ ሰዎች በገዳሙ ውስጥ ገብተው ከሆነ እንደዛ የሚያደርጉ እንግዲህ ቅዱሳን ገዳሞቻችን ክብር ይነካል ብዬ አምናለሁ። አሁንም ቢሆን ማለት ነው። ኦኬ ልብ በሉ እንግዲህ አሁን ይህን ቪዲዮ የሰማ ለማጣራት በጣም ቀላል ነው። ቄሱ ጋር ብቻ መሄድ ነው። ቄሱ ያን ገዳም ያውቀዋል። ቄሱ ደግሞ ገዳሙን ማወቅ ብቻ ሳይሆን እንዲህ አይነት ነገር ይሰራል ተብሎ ሲወራ ሰምቶ ነገሩን ለማረጋገጥ ብሎ ገዳም ድረስ የሄደ ሰው ያ ሰው በሚያርደው ሰው እጅ ገብቶ ጥፍሩን ነቅሎት ነው የመለሰው ብለዋል። ያ ጥፍሩ የተነቀለው ሰውዬ አለ ማለት ነው በህይወት ካለ የሰውየው መልክ ምናልባት አይቶት ከሆነ ጥፍሩን ሲነቅለው ማን እንደሆነ ሁሉ ጭምር በህግ መጠየቅ አለበት። በህግ መጠየቅ አለበት። መረጃ አይናቅም። መረጃ አይናቅም። ከዚህ በፊት ለዘንዶ እርጎና ወተት ሲቀልቡ በአቡነ እንድሪያስ ዋሻ ላይ አይተናል ብለው ልጆች ሲናገሩ ሰምተናል። ገዳም ውስጥ የሄዱ ማለት ነው። ቪዲዮ አለ እሱን። እንደውም አይ ቲንክ ቤተ ገብርኤል ነው የሚባል ልጅ እሱ ቤት ነበር ይሄ ፕሮግራም የተከናወነው። ልብ በሉ፣ የኦርቶዶክስ ቄስ ናቸው የተናገሩት።
ቀሲስ ይትባረክ የሚባሉ ቦታው ድረስ ሄደዋል፣ አይተዋል፣ ሰምተዋል። በመጀመሪያ ገዳም ውስጥ ነው አሉ። ከዛ እንደገና ደግሞ አይ ገዳሙ ይሄንን አያውቀውም፣ ግን በገዳም ውስጥ ደግሞ ግለሰቦች ይሄን እያደረጉ ነው አለ። ኦኬ በጣም እንግዲህ መጠየቅ አለበት ማለት በደንብ መጠየቅ አለበት። ሰው እየታረደ ለአጋንንት መስዋዕት እየተሰጠ ነው ብሎ የሚለውን የተናገሩት ቀሲስ ይትባረክ ናቸው። የህግ አካላት ሊጠይቃቸው ይገባል። ይህን መረጃ እኮ ያወጣው ሶላ አይደለም። ሶላ የሚባለው እዚህ ጋር እንደውም ተደፋፍሮ እንዳይቀር አይ ቲንክ ከቪዲዮ እንደሰማሁት ማለት ነው። ሶላ ብለህ ጥለዋል እንዴ? ሶላ ምን አጠፋ? ሶላ ሰማሁ ነው ያለው ከቄሱ አፍ። የሰማውን ተዳፍኖ እንዳይቀር ከነከነው አወጣው ማለት ነው። መረጃውን ግን የተናገሩት ቀሲሱ ናቸው። ሆተ ብርሃን ሚዲያ ላይ እነ ገብረስላሴ ሁሉ ጭምር እኛም ብዙ የምናውቀው ነገር አለ። በሌላ ገዳም ውስጥም ብዙ ክፉ ነገር የሚሰራው ነገር አለ። አናወጣውም ብለን ነው እንጂ አለ። ኦኬ ይሄንን ብዙ ሰው በሚሰማበት ነገ ጠዋትም ላይ በደንብ እናቀርበዋለን። መጠየቅ አለበት፣ መመርመር አለበት፣ መፈተሽ አለበት። ይቅርታ እንደዚህ ይደረግ ከሆነ የነውር ቤተክርስቲያኒቱ እንደ ቤተክርስቲያን ማወቅ አለባት። ማወቅ አለባቸው አባቶችም ከላይ ያሉት ማለት ነው። እና በጣም ነው ግን ሾክ የሆንኩትኝ ስሰማ እውነት ነው ወይ ብሎ የሚል ጥያቄ እስካሁን ድረስ ጥያቄ ላይ ነኝ። ስንት ሰው ይሰማዋል? ይሄን ቪዲዮ ሰምታችሁታል? እዚህ ገስት ላይ ያላችሁ ሰዎች ሌላ የሰማ ሰው የለም? ዳጊ ሰምተዋል ይሄን ቪዲዮ ከዚህ በፊት? አልሰማሁትም። ትናንትና ግን ስትናገር ሰምቻለሁ እንጂ አልሰማሁትም። አዎ ምንድን ነው የሚባለው? ሜርምዬ ግን እኮ የህፃናትን እንደዚህ የህፃናት ደም ምናምን እኮ የሚፈልግ ታውቃለህ፣ መርጌቶቹ በተለይ ከጥንቆላ ጋር በጣም የተያያዙት ቄሶች የሚሆኑ መርጌቶች የህፃን ደም የሚፈልግ አጋንንት አለ። እንትኑ ሲሰራ ይሄ ምንድነው የሚባለው? ከአጋንንቱ ጋር ህብረት ለማድረግ ሪኩዌስት የሚያደርጋቸው እንትኖች አሉና እነ መርጌታ ጽጌ አክቹአሊ ጽፈውታል። አይ ቲንክ በመጽሐፋቸው ላይ መጽሔቶቻቸውም ላይ ሊትራሊ ኢቭን ራሱ መጽሐፎቹም አሉ አውጥተን ማየት የምንችላቸው ማለት ነው። እስካሁን በእነሱ ያልተወገዙ የሚገራርም የህፃን ደም የሚፈልግ ምናምን አሉ እንደዚህ አይነት ነገሮች እና ለዛ ለአጋንንቱ ለጠየቀው መልስ ለመስጠት አያረጉም ብሎ አይታሰብማ። ጥሩ ፖይንት ነው። በደንብ ማሳየት ነው ያለብን። ያለው አማራጭ እሱ ብቻ ነው። ሰዎች ራሳቸው እንዲጠብቁ ቅድም ሶላ እኮ ያለው ያ ነው። በቃ እኔ ልጅ ቤተሰቦችንም እንዳስጠነቅቅ አይ ቲንክ ሶላ ነው አይደል? እንደዛ ያለው ሶላ ተዋህዶ የሚባለው በቃ እኔ ራሴንም ቤተሰቤንም መጠበቅ እፈልጋለሁ። እውነቱን ነው። ሳያውቁ እንዳይሄዱ ኤግዛክትሊ እኮ ያው እውነቱን ነው። አሁን እኚህ ቄስ ተጠይቀው ገዳሙን መናገር አለባቸው ስሙን። በገዳም ውስጥ ያሉ ሰዎች ግለሰቦች የሚሆኑ ሁለት አይነት ቃላት እንተናገሩ። መጀመሪያ በገዳም ውስጥ አሉ፣ ከዛ ደግሞ በገዳም ውስጥ ያሉ ግለሰቦች ናቸው የሚያደርጉት አለ። ዋናው ድርጊቱ እየተደረገ ነው። ድርጊቱ በማን ተደረገ? እሱ ለፖሊስ ለህግ አካላት የሚታው ጉዳይ ነው ማለት ነው።
ለህግ አካላት የሚታው ጉዳይ ነው። እሱ የኛ ስራ አይደለም። ግን ዋናው መደረጉ እንደ መረጃ ሊናቅ አይገባም። እሺ ቤካ ያ አይ እስከ ስር አይ ቲንክ የሆነች ልጅ አለች እንደዚህ አይነት ነገር አለ ትላለችና እኛ አካባቢ ምናምን ያሽ ስለሆነ ደግሞ ገብታ ብታወራ አይመስልህም? እንደዚህ ልማድ እነሱ አካባቢ ካለ ማናት? ከየት ቤተ እምነት ነች? አስገባት። ኦርቶዶክስ ናት መሰለኝ። አይ ቲንክ ሚኪ ምናምን የጻልት ፕሮፋይል እኔ ወጣላ ችግር የለውም። ከዛ በፊት ነው እኔ ታች ሆናለሁ ችግር የለም። ለሊት ስለሆነ ሰላምዬ እኔ ታች ነው እኔ ሆናለሁ። ኧረ እኔ እወርዳለሁ ችግር የለም። እና ኤርሚ በውጭ ሀገር ኢሉሚናቲ የሚባል አለ። በዛ ከኛ ሀገር እንኳን አለ ብዙ ህፃኖች እየጠፉ ያው ደምን እንደሚፈልጉ ያው የህፃን ደም ብዙ አርቲስቶችም ሲጠቀሙበትም ብዙ እንሰማለን እና ኢትዮጵያ መድረሱን ደግሞ አላወቅንም። ግን ጌታ ይቅር ይበል። እንግዲህ ያ እዚህ መረጃ ያለ ሰው ነው ማውራት ያለበት። መረጃ የሌለው ሰው ዝም ብሎ ባሉሽ አሉሽ ማውራት የለበትም። አልፈቅድላችሁም። መረጃ ያለው ሰው ካለ ማለት ነው። ካልሆነ ይሄ ራሱ ብቻ በቂ ነው። ይሄ ራሱ ብቻ በቂ ነው። አሁን እኔ ጋር ጥሩ ሰዓት አይደለም። ኢትዮጵያም ራሱ ጥሩ ሰዓት አይደለም። እኔ ጋር እንኳን ጥሩ ሰዓት ነው፣ ጠዋት ነው። ግን ያው ኢትዮጵያ ጥሩ ሰዓት አይደለም። ኢትዮጵያ ሲነጋ ወደ በኋላ ላይ ሊነጋጋ አካባቢ በደንብ ነው ይህንን ቪዲዮ የምናሰማው። የህግ አካላትም ያሉ ሰዎች ሁሉ መስማት አለባቸው። አዎ ኤርሚዬ፣ እኔም እንደዛ አድቫይስ ላደርግህ ነበር። ሰዓቱ ትክክለኛ ሰዓት አይደለም። አሁን ልልክ ነበር። ልክ ነው። መወራት በደንብ መነገር አለበት። ምክንያቱም አንደኛ እኚህ ቄስ ፐብሊክ አድርገው ነው የተናገሩት። ያደረጉትን በመረጃ አስደግፈው የቤተክርስቲያኒቱንም ስም እንዳያጎድፉ አንደኛ በቤተክርስቲያን ውስጥ በገዳም ውስጥ ነው ይሄን የሚደረገው ብለዋል። ከዛ እንደገና ደግሞ የለም በገዳም ውስጥ ያሉ ግለሰቦች ናቸው ይሄን የሚያደርጉት ብለዋል። በገዳም ውስጥ ያሉ አባቶች እውቅና አልሰጡትም። ግን ገዳም ውስጥ ያሉ ግለሰቦች እዛ ውስጥ ተተግነው እያደረጉ ሊሆን ይችላል እና የዚህን ነገር እውነተኝነት ሰምቶ ደግሞ አንድ ሰው ለማጣራት ብሎ ሄዶ ጥፍሩ ሁሉ ተነቅሎ እንደመጣ የምናውቀው ሰው ነው ያሉት። ያውቁታል እኛ ቄስ እና ያ ሰው ደግሞ ሄዶ ሊያጣራ ሲል እንደዚህ እያረደ ሰውን የሚገለው ሰው አግኝቶ ጥፍሩን ነቅሎት ነው የላከው አሉ። እንዴት እሱን ሳላረደው ቀሲስ ይትባረክ ይባላሉ። ፎቶአቸው ቪዲዮአቸው ሁሉ አለ። ወንድምነት ትንሽ ስጋት ይታይባቸዋል። እሳቸውም ለምን እንደሆነ ባላቅም አሁን ባየነው ቪዲዮ ቀሲስ አባ ይትባረክ ስጋትም አላቸው። ስጋታቸው ከምን የመነጨ ነው? ካሳየው ወይ ከተናገርኩ የሚል ነገር ይመስለኛል። ምን ብለው እያነሱ ነበረ? ገዳሙን ብነግራችሁ ምን ታረጉታላችሁ? ምን ያደርግላችኋል? ብለው የተወሰኑ ክልሎችን የገዳም ቦታዎችን ምናምን ጠርተዋል። ካየ በዝርዝር ማለት ነው። ልክ ነው። በኋላ ደግሞ የሆነ ሰው ትንሽ ሸንቆጥ ነገር ሲያደርጋቸው ደግሞ ቪዲዮን አወርደዋለሁ እያሉ ደግሞ ይናገራሉ። እንትን ሲላቸው ማለት ነው ወይ የሐሰት ነገር ነው ወይ ደግሞ የቤተክርስቲያንን ስም ለማጥፋት ሆን ብለው የራሳቸው የፈበረኩት አይነት ነገር አድርገው የተናገረባቸው ሲመስላቸው ቪዲዮን አወርደዋለሁ ይላሉ። እጃቸው ላይ አለ፣ በቃ ይብዛሚነስ መረጃ አለ። ከዛ ባሻገር ደግሞ አስፈራርተው እንደ ስጋትም ተናግረውት ቅድም ያልከውን ልጅ ጥፍሩን የእግር ጥፍሩን ነቅለው ላኩት እና ብትሄዱም እንዲህ አይነት ነገር ነው የሚገጥማችሁ እያሉ ስጋታቸውንም ሰውም ክትትል እንዳያደርግ ወይም ጥያቄ እንዳያነሳ ያነሳሉ። በሌላ መልኩ ማለት ነው። በአንድ መልኩ ደግሞ እንዲጨከን ብሎ የሚናገራቸው ነገር ከመጣ ወይ ደግሞ አይ ይሄ ሐሰት ነው እርሶ የፈበረኩት አይነት ነገር ነው የሚባሉ ከመሰላቸው ደግሞ አወርደዋለሁ እያሉ ነው እና ቦታውን ስቲል ፍንጭ አልሰጡም። ግን እሳቸው የሚያገለግሉበት ቦታ ወይም እሳቸው ያሉበት ቦታ በጎጃም ክልል እንደሆነ በዳንግላ ወረዳ ምናምን እያሉ ሲናገሩ ሰምተናል። ግን እንዳልከው ያው
የእንትኑ ነገር ተዳፍኖ እንደቀረው የዛች የስልኳ ጉዳይ ወይም ደግሞ የበጓ ጉዳይ ተዳፍኖ እንደቀረው አይመለከትም አይነት ነገር ሳይሆን ይመለከታቸዋል፣ ነገር ግን ሊያወሩበት አይፈልጉም እውነት ስለሆነ ማለት ነው። ልክ እንደዛው አይነት ይህንንም ሊያወሩበት የማይፈልጉበት አይነት ፖዚሽን እየያዙ ነው ቀሲስ አባ ይትባረክ ማለት ነው። ስለዚህ መውጣት አለበት፣ በደንብ ቫይራል መሆን አለበት፣ በደንብ ኤክስፖዝ መደረግ አለበት፣ ህግም ጭምር ተካቶበት ማለት ነው፣ የህግ አካላትም። ምክንያቱም ሰው ነው እየተሰዋ ያለው የእንስሳ መብት ተከራካሪ ብዙም በሌለበት ሀገር አሁን የሰብአዊ መብትም ተከራካሪ የለም እስኪባል ድረስ መድረስ የለብንም። እንዳልከው ሰዓቱን ጠብቀን አመቺ የሆነ ሰዓት ላይ ተጠብቆ በደንብ ኤክስፖዝ ቢደረግ መልካም ይመስለኛል። የሰውየው ስጋት ግን ለምን ሁለት አይነት መንገድ መያዝ እንደፈለጉ አልገባኝም እዛ ላይ ማለት ነው። ያ ኦኬ ኦኬ ስላልተመቸኝ እንጂ ወዲያውን መግባት እችል ነበር። በጸሎት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሀሳብ ሲሰጡ የተናገሩት ነገር ነበር ትዝ የሚለኝ። ኢዮስያስ ነበሩ፣ ገብረ ስላሴም ያው ነበር ወንድማችን ማለት ነው። እና እኔ የማውቀው አንድ ገዳም አለ፣ ሰው እየታረደ መስዋዕት የሚቀርብበት አልናገርም፣ ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም የሸከከኝ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? ይሄ ስንቱም ሰው ሊያሰናክል ይችላል። ትክክለኛ እስከሆነ ለምንድነው ማይነገረን ቤታችንን እንድናጸዳ? ይህንን ማወቅ እፈልጋለሁ። እናንተ ዝም ያላችሁበት። እሳቸውስ በእርግጥ ኦርቶዶክሳዊ ናቸው ወይ? አልገባኝም። ገብርሽ ማራት የገባ ነገር ካለ እኔ የለው በሱር ካስወርዶ ነበር እኮ የሆነ ሰዓት ላይ እና ይህን ሀሳብ አሰማው ሲሰልም ነገር ነገር ገብረ ስላሴ ቀስ ይቅርታ ገብረ ስላሴ እኔ ነበርኩኝ። ቅድም አባታችን ቀሲስ እንደዛ ብለው ነበረ በመሀል። ሌላው ነገር ያው እኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው። ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው። እኔ ሰምቻለሁ ነበርኩኝ። ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። አንተም ነበር ገብረ ስላሴ። ሰውየው ከሱ ሲናገሩ ሰምቻቸዋለሁ። ያሉበትን አግባብ ስላላወቁ ነው ሊሆን ይችላል። ሁሉ ገዳም ንጹህ አይባልም፣ ሁሉ ምዕመን ንጹህ አይባልም፣ ሁሉ መምህር ንጹህ አይባልም። እና ለምሳሌ የምናውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ገብረ ስላሴ የሚያውቀው ሌላ መጥፎ ስራ የሚሰራበትም ገዳም አለ አለ። እንግዲህ እነዚህ ኦርቶዶክሳውያን ናቸው። መረጃ አይናቅም፣ መረጃ አይናቅም። የበጓን ቀባብረዋት ደፋፍነዋት እንደቀሩ የብፁዕ አቡነ እንድርያስን ይሄኛውንም እንደዚህ ቀባብረው ደፋፍነው ማስቀረት የለባቸውም። ይሄ ልጅ ግን በጣም ነው ሐሳቡን የተመቸኝ፣ ሶላ የሚባለው ማለት ነው። ምክንያቱም ይሄን ገዳም ስሙን ሊነግሩን ይገባል። ቀሲስ ይትባረክ የሚባሉ ቡራኬ በጸሎት ሊከፍቱልን መጥተው መርሃ ግብሩን ተናግረዋል። በገዳም ውስጥ ሰው እየታረደ ለአጋንንት መስዋዕት ይሰጣል ብለው ተናግረዋል። ቀሲስ ይትባረክ ብሎ ነው ያለው ይሄ ወንድም። ቀሲስ ይትባረክ የተባሉት አሁን በኋላ ላይ ታዩዋቸዋላችሁ። ኦኬ፣ ገዳሙን ግን አልናገርም ነው ብሎ ያሉት ቀሲስ ይትባረክ። ያው በጣም ጥንቃቄ የሚያሻው ጉዳይ ስለሆነ እኛውን እውነት ነው ወይ ነው ጥያቄ ምልክት ነው። እውነት ነው ወይ? እውነት እንደዚህ ይደረጋል ወይ? የተናገሩት ቄስ ናቸው መረጃውን ያወጡት።
የተነገረበት ፔጅ የኦርቶዶክሳውያን ፔጅ ነው። እዚህ ገብረስላሴ ፔጅ ላይ ነው። ሌላኛው ደግሞ ሆተ ብርሃን ፔጅ ላይ ነው። አሁን እኛ ስለሰማኑ ሶሻል ሚዲያ ላይ ስለወጣ እንደውም ቫይራል አልወጣም፣ በደንብ ነው የምናወጣው። የህግ አካላት ጋር ሁሉ ጭምር መሄድ አለበት። በዚህ አጋጣሚ ሊገሏቸውም ሊችሉ ይችላሉ። ያ ሰው ሊያስገድላቸውም ይችላል። ይዶን ነው ቀሲሱ ማለት ነው። ቀሲሱን ግን የህግ ከለላ ተደርጎላቸው መረጃው መውጣት አለበት። ገዳሙ መፈተሽ መበርበር ካለበት መበርበር አለበት። እስከማውቀው ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማትን የምትሰራው ለጸሎት ስፍራ ለምነና የመነኑ አባቶች እዛ የሚቀመጡበት እንጂ ሽፍታና ወንበዴ ወይ ደግሞ አጋንንትን የሚያመልክ እዛ ሰውን እንዲያርድበት አይደለም። ግን መፈተሽ አለበት፣ መጠየቅ አለበት። ቤተክርስቲያኒቱ ራሷ መጠየቅም ጭምር አለባት። መረጃ አይናቅም። ኦኬ፣ ሌላም ገዳም አለ አለ ይሄኛው ወንድም። ክፉ ነገር የሚደረግበት ምን እንደሆነ አይታወቅም። ያ ክፉ ነገር ምንድነው? ያ ክፉ ነገር የሚደረግበት ስሙት። ስላላወቁ ነው ሊሆን ይችላል። ሁሉ ገዳም ንጹህ አይባልም። ሁሉ ምዕመን ንጹህ አይባልም። ሁሉ መምህር ንጹህ አይባልም። እና ለምሳሌ የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ዝም እላለሁ። የዛን ገዳም መጥፎነት ከተናገርኩት ሌሎቹ ገዳማት ሁሉ እንዲጠሉ ይሆናልና ስለዚህ በሰማም እንዳልሰማ ባይም እንዳላየ ሆኜ ዝም ብያለሁ አለ ማለት ነው። እኔ የወንጌል አማኞች የሆናችሁ ቤተሰብ ያላችሁ ሰዎች አስጠንቅቁ፣ ተጠንቀቁ። አስጠንቅቁ፣ ተጠንቀቁ። ምን ይላል የሀገራችን ሕዝብ? ያልጠረጠረ ተመነጠረ ምናምን ነገር የሚባል ነገር አለ በቢላችን። ወይ ደግሞ አይመጣምን ትተሽ ይመጣልን ባሰብሽ፣ እንደዚህ የሚባሉ እኮ ነገሮች አሉ። እና በኋላ ማጠፊያው እንዳይቸግር ይልዶን ነው ሰዎች ወጥተው ይቀራሉ። ስለዚህ እማቀዋለኝ እኔም አለ እኔ ነበርኩኝ ቅድም አባታችን ቀሲስ እንደዛ ብለው ነበረ በመሃል። ሌላው ነገር ያውኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው። ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው። እኔ ሰምቻለሁ ነበርኩኝ ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። ያንተም ነበር ገብረስላሴ
ልጁ የተናደደበት ምክንያትም አክቹዋሊ ያስደነግጣል። እንደዚህ አይነት ነገር ሁሉም ሰው በኩል ሊቀበለው አይችልም እና ሜቢ እኔ በኔጌቲቭ መንገድ አልተረዳሁትም የልጁ ጥያቄና ገጽ ላይ የነበራችሁ ሰዎች አባታችን ከምናግባብ ነው እንደዚህ ያሉት። ምክንያቱም አንዳንዴ ቀጥታም ላይሆን ይችላል ነገሩ፣ እኛን በተረዳነው መንገድም ላይሆን ይችላል። በዛ መንገድ ከሆንም ደግሞ ይህ በጣም ፍጹም ሊወገዝ የሚገባ ነገር ነው እና ለምን አልጠየቃችሁም ነው ይመስለኛል ጥያቄውና ትንሽ ነርቨስ ሆኗል፣ ተናዷል። ለዛ ነው ያልተግባባችሁት። እኔ እንደዛ ነው ይመስለኝ። ለተለያዩ ሰዎች የላከ ይገኛል። ከዚህም ውስጥ ለእንግዲህ ለአባታችን ለቢኒያም ሽታዬ ልኮለት፣ ቢኒያም ደግሞ ለእኔ ልኮልኝ የተላከለትን ነገር ስናጣራ ግን እኛ አባት የሚሉት ምናልባት ስማቸውን ዘንግቻለሁ፣ ሌላ እሱ አቀነባብሮ የሚልከው ሌላ እጅግ በጣም ተንኮለኛና መሰሪ ልጅ ነው። ሶላ ተዋህዶ እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ሕግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም። እና እንትን ስላሉ የከበደኛ እኔ ልንገሮትና የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህን ኮንቴንት ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩልኝ አወርደዋለሁ። ማርያም አሁን እንደባበት አሁን ይህንን ባለፈ ነገር ስላሴ ጋር እያለ እርሱም የዚህ የተለየ እርስ አይደለም። አሁን ላይ ሰው እየታረደ መስዋዕት ይቀርባል ስል ያገናል ችግር ገዳሙ ላይ እዚህ ያሉ ሰዎች እንኳን በገዳሙ ታቅፈው የሚኖሩ ሰዎች እንኳን እንደዚህ አይነት እውቅና የላቸው። ግለሰቦች የሚጠቀሙት ጥቅም እንጂ እንደ ጠላላ እንደ ገዳም የሚሰራ ስርዓት አይደለም። እዛ ላይ ገዳም ላይ እንትን አለ፣ የገዳሙ ሊቀረድ አለ፣ ሊቃበብ አለ፣ ቄሰ ገበዝ አለ፣ ሌሎችም በተዋረድ የገዳሙ አገልጋዮች አሉ። እነዚህ ውስጥ እንኳን ራሱ የሚታወቅ ነገር አለ። ግለሰባዊ የሆነ ጉዳይ ግለሰቡ የሚተገብረው ተግባር ነው እንጂ ከገዳሙ ጋር የተገናኘ አንዳች ነገር የለም። ስለዚህ በወቅቱ እንደዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ የገዳሙ ላይ እንደዚህ ሳይሰራ ግለሰቦች ገዳሙ ሳይሆነው ግን የሚሰሩ ስራ ለራሳቸው ተንኮል ለራሳቸው ብልሹ አሰራር የሚፈጽሙት ስርዓት እንጂ ከገዳሙ ጋር የተገናኘ ጉዳይም አይደለም። ግን ቦታው ላይ ሰዎች ገብተው ይህን ስራ ይሰራሉ። ገዳሙ ይህ ነው። ምን ታረጉታላችሁ? ገዳሙ ላይ ገዳሙ ነው ብላችሁ ዛሎ ብላችሁ ጎጃም ነው ብላችሁ ጎንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉት ነው? እዛ ገዳም ሲሄዱ የዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገበራል አሉ። ዘንዶ የሰው ደም ይጠጣል አሉ። የት ነው ቦታው ብላችሁ ልታዩበት ነው ወይስ ምን ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና ለስለ እንዲሁ ዝም ብሎ መረጃ ሊያጣራ ሄደ። ምናውቀው ሰው ሊያጣራ ሲሄድ ሰውየው ደረሰበት። ይህ ሰው ጫካ ገብቶ ጥፍር ነቅሎ ነው የላከው። ስለዚህ አሁን ከገዳም ጋር ከግለሰብ ጋር ጉዳይ ከግለሰብ ጋር ነው የተያያዘው። ጉዳዩ ከግለሰብ ጋር ስለሆነ አሁን ቦታው የት ነው? ቅድም ምናምን ያች ዘማሪ ማርሜና ምትባል የሪከርድ አድርጉ በማርያም ምናምን በማርያም ቦታውን ንገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ፣ ተከታዮቻቸው የሰዎች ተከታይ የሚሄዱበት መንገድ ስህተት እንደሆነ ከዛ ይታረሙና እውነተኛ ህገ ቤተክርስቲያንን ስርዓተ ቤተክርስቲያንን ጠብቀን እንጓዝ። እኛም እንጠቀም፣ ክርስቲያኖችን እንጠቀም። በምን እንጠቀም? ስርዓትን በመጠበቅ ስርዓትን በመጣስ ተጠቂዎች አንሆንና እንደዚያ ቢሆን የተሻለ ቢሆንም እያስፈራሩ ነው ምናምን ምንም እያስፈራራችሁ አይደለም። በምን ያስፈራራችሁ? ከፈራችሁ የራሳችሁ መፍራት የራሳችሁ እግዚአብሔርን ፍሩ፣ ሰውን አትፍሩ። ምንም ሰሩት
እኚህ የሚናገሩት ናቸው እንግዲህ ቄሱ መረጃውን ያወጡት ለመጀመሪያ ጊዜ ቀሲስ ይትባረክ ይባላሉ። የኦርቶዶክስ ቤተክርስቲያን ቄስ ናቸው። እሳቸው ናቸው ያወጡት። እሳቸው በአካል ራሱ የሚያውቁት ሌላ ሰው ይሄን ነገር ሰምቶ ለማጣራት ሲሄድ ያ እንደዚህ ሰው የሚያርደው ሰው ገዳም ውስጥ ሆኖ ሰው የሚያርደው ሰው አግኝቶ ጥፍሩን ነቅሎት አባሮታል አሉ። ስለዚህ ሰውየው በህይወት አለ ማለት ነው። ያ ጥፍሩ የተነከረው ሰውዬ እሳቸውም ገዳሙን መጠቆም አለባቸው። በግለሰብም ይደረግ በማንም ይደረግ መጠቆም አለባቸው ለህግ አካላት። ኦኬ የ666 አምላክ ሊሆን ይችላል። እዛ ሰው ይሄን የሚያደርገው ሰው እንደዚህ ሊሆን ይችላል። ገዳሙ ግን እውነተኛ ገዳም ጥንታዊ የሆነ ገዳም ሊሆን ይችላል። ጥንት የነበሩ አባቶችም እውነተኞች አባቶች ሊሆኑ ይችላሉ። አሁን ላይ የገባው ሰው ግን ዘንድ አምላክ ሊሆን ይችላል። ከእምነት ውጭ እንደዚህ አሁን እንደዚህ የሚያደርግ ሰው ክርስቲያን ነው ብለን ግን ስለማናስብ ማለት ነው። ስለዚህ አሁን ቦታውን መናገሩ ለእናንተ የሚጠቅማችሁ ይመስለኝ። እኔም ማወቂ ራሱ ጥሩ ስሜት አይሰማኝ እንኳን ለእናንተ ልታውቁትና ያለው ነገር ይሄ ነው ወንድሜ። እግዚአብሔር አክብርልኝ አባታችን። ገዳሙ ማወቅ ለምንድን ነው የሚያስፈልግ ብሎ ቢሉ እኛ እንግዲህ ስደተኞች ነን። እግዚአብሔር ቢያለ ጊዜ አገር ቤት ስንገባ ገዳሙ ቦታም ስንሄድ እኛም ሰዎች ነን። ሰው የሚታረድበት ከሆነ እኛም ለመጠንቀቅ ቤተሰቦቻችንም እንዳይሄዱ ለማስጠንቀቅም ይጠቅማል። ግን በጣም የሚያሳዝን እዚህ ጋር ስሆን አነጋገር ትንሽ ማለት ሜክሴንስ እንዲያይሆን ብዬ ነው። አልገባኝም። ይሄ ከቤተ ክርስቲያን ጋር ማጠልሸት ምንድን ነው የሚያገናኘው? እንድታስረዳ ይፈልጌ ነው። እኔም በቀንነት ነው እየጠየቁ ያለ። ያው እንግዲህ ያኔ የሰማሁበት አንግል ቃል በቃል ነበር። የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል። የገዳሙ ስም ግን አልነግራችሁም ነች። እቻ አሁን ኤክስፕላኔሽን ሞር ዲፊኒሽን እየተሰጠ ያለ አሁን ነው ባስ ሰዎች እና ዞሮ ዞሮ ግን እነዛ ሰዎች በገዳሙ ውስጥ ገብቶ ከሆነ እንደዛ የሚያደርጉ እንግዲህ ቅዱሳን ገዳሞቻችን ክብር ይነካል ብዬ አምናለሁ። አሁንም ቢሆን ማለት ነው። አዎ የቤተክርስቲያኒቱን ሁሉ ክብር የሚነካ ነው። ቄሱ አሁን ሁለት አይነት ነገር ነው ያሉት። መጀመሪያ በገዳም ውስጥ እንደዚህ ይደረጋል ብለው አሉ። ያን ሰሙ። ሶላ የሚባለው ወንድም ደነገጠ። ሌሎቹ ብዙ አልደነገጡ። ሾክ አደረገ ይሄኛው ማለት ነው። ህሊናው ሊቀበለው ያልቻለ ነገር ስለሆነ እውነተኞች ሰዎች እንደዚህ ናቸው እና ይሄ ነገር ቦታው ሊነገረን ይገባል። እኛም እንደዚሁም ቤተሰቦቻችን ሙሉ ጭምር ሳይቀር ወደዛ ሄደው የዚህ ሰለባ እንዳይሆኑ ነው። እኔ ደግሞ እዚህ የምናገረው ይሄ ነገር እውነት ነው ወይ ነው ጥያቄ እያቀረበን ያለው ነው። እውነት ነው ወይ? ቄስ ናቸው የተናገሩት። ቀሲስ ይትባረክ የሚባሉ ሰው ናቸው የተናገሩት። በኦርቶዶክሳውያን ወንድሞችና እህቶች ነው የተነጋገሩበት። ገብረስላሴ ፔጅ ላይ፣ ሆተ ብርሃን ፔጅ ላይ፣ አደባባይ ላይ ነው የተወራው። የገዳሙን ስም አንናገርም፣ ግን በገዳም ውስጥ እንደዚህ ይሰራል ብለው ከዛ እንደገና ደግሞ የለም በግለሰብ ደረጃ ነው የሚሰራውም ደግሞ ብለዋል። በግለሰብ የሚሰራ በገዳሙ የሚሰራ ይህንን የመንግስት አካላት ሊያጣሩ ይገባል። ቤተክርስቲያኒቱም ልታጣራ ይገባል። ኦኬ ሰው እየታረደ ከተባለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ጉዳይ ዝም ልትል አይገባም። ወገኖችና ወንድሞችና እህቶች ይሄው እውነት ነው ወይ? ይሄ ነገር እውነት ነው ወይ? ጥያቄው በቤተ ክርስቲያኒቱ አገልጋይ ነው የተለቀቀው። ቀሲስ ይትባረክ ማለት እኚህ ናቸው ይሄን መረጃ ያወጡት ወይ? በነገራችን ላይ ዮኒ ቀሲስ ይትባረክ ማለት እኚህ ናቸው ይሄን መረጃ ያወጡት። እኚህ ቄስ ናቸው ያወጡት። እኚህ ቄስ የት ነው ያሉት ብሎ ለሚል አሁን የምንገኘው በጎጃም ክፍለ ሀገር ዳንግላ ወረዳ በቅዱስ ወለተ ጴጥሮስ አንድነት ገዳም ላይ እንገኛለን። ቅዱስ ወለተ ጴጥሮስ አንድነት ገዳም የሚገኘው በጎጃም ክፍለ ሀገር በዳንግላ ወረዳ ምድረጀ ባይ ተብሎ ወይም ቱማሃ ተብሎ በሚጠራው አካባቢ የሚገኝ እናታችን ቅዱስ ወለተ ጴጥሮስ ቃል ኪዳን የተቀበሉት ዳንግላ ወረዳ ውስጥ ነው እንግዲህ ያሉት። እሳቸው እዛ አገልጋይም ሊሆኑ ይችላሉ። ይሄ ግን በወለተ ጴጥሮስ ገዳም ላይ ነው ወይ ይሄ ድርጊት የተደረገው ወይስ
ከሌላ ገዳም ውስጥ የተደረገው። ምክንያቱም እኚህ ካህን ናቸው የተናገሩት። እኔ ሲናገሩ ፕሮፋይል ፒክቸራቸው እዛ ጋር ይታየለ፣ እዚህ ጋር ይታየለ። ቶሎ ሄጄ ሶሪ አንዴ ይቅርታ ቆይ ኦኬ እዚህ ጋር ፒክቸራቸው ስለሚታይ ቶሎ ሄጄ ይሄ ወንድም እግዚአብሔር አምላክ ይባርከው። ይሄ ሶላ የሚባለው ሰው በጣም እግዚአብሔር ይባርከው። ከቄሱ አፍ ነገሩን ሲሰማ በጣም ከነከነው። በጣም ነው ያስደነገጠው። የሚያስደነግጥ ነገር ስለሆነ ማለት ነው። ሰውን ያህል ነገር በገዳም መስዋዕት ይቀርባል ተብሎ ሲባል እየሰማ የራሱ የኦርቶዶክስ ቤተክርስቲያን ቄስ ሲሆኑ ሲናገሩ እየሰማ በቡራኬ በጸሎት ቤቱን አይ ቲንክ ጉባኤያቸውን በጸሎት እንዲባርኩላቸው በተጠሩበት ጊዜ ነው ተናገሩ የተባሉት ማለት ነው። ጋይስ የተናገሩት ነገር ነበር ስላልተመቸኝ እንጂ ወዲያውን መግባት እችል ነበር። በጸሎት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሀሳብ ሲሰጡ የተናገሩት ነገር ነበር ትዝ የሚለኝ። ኢዮስያስ ነበሩ፣ ገብረስላሴም ያው ነበር ወንድማችን ማለት ነው። እና እኔም ማውቀው አንድ ገዳም አለ ሰው እየታረደ መስዋዕት የሚቀርብበት አልናገርም፣ ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም የሸከከኝ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? ይሄ ስንቱን ሰው ሊያሰናክል ይችላል። ትክክለኛ እስከሆነ ለምንድነው ማይነገርም? ቤታችን እንድናጸና ይህንን ማወቅ እፈልጋለሁ። እናንተ ዝም ያላችሁበት እሳቸውስ በእርግጥ ኦርቶዶክሳዊ ናቸው ወይ? አልገባኝም። ገብርሽ ማራት የገባ ነገር ካለ የለው በሱር ካስወርዶ ነበር እኮ የሆነ ሰዓት ላይ እና ይህን ሀሳብ አሰማው ሲሰጥም ገርብ ነገር ገብረስላሴ ቀስ ይቅርታ ገብረስላሴ እኔ ነበርኩኝ። ቅድም አባታችን ቀሲስ እንደዛ ብለው ነበረ በመሀል። ሌላው ነገር ያው እኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው። ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው። እኔ ሰምቻለሁ ነበርኩኝ። ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። አንተም ነበር ገብረስላሴ። ሰውየው ኢየሱስ ሲናገሩ ሰምቻቸዋለሁ። ያሉበትን አግባብ ስላላወቁ ነው ሊሆን ይችላል። ሁሉ ገዳም ንጹህ አይባልም። ሁሉ ምዕመን ንጹህ አይባልም። ሁሉ መምህር ንጹህ አይባልም። እና ለምሳሌ የምናውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ኦኬ። ገብረስላሴ ደግሞ ሌላ መጥፎ ነገር የሚሰራበት የቤተክርስቲያን አገልጋይ ነው። መጥፎ ነገር የሚሰራበት ገዳም አለ። ሌላ ምን የማውቀው ቀሲስ ይትባረክ ብቻ አይደሉም ያሉት። ቀሲስ ይትባረክ ያሉት ገዳሙን አልናገርም፣ ቦታውን አልናገርም፣ ግን ሰው እየታረደ ለአጋንንት መስዋዕት ይቀርባል፣ ይሰዋል ያሉት ቄስ እኚህ ናቸው። ያው ቀሲስ ይትባረክ በኋላ ፎቶቸውን እዛኛው ላይ ታዩታላችሁ። እኚህ ናቸው። ይሄ አንደኛ ይሄ ወንጀል ተደርጓል ወይ ነው አሁን እኛ እየጠየቅን ያለው። ተደርጓል ወይ? በእርግጥ መረጃ አይናቅም። ቄስ ናቸው የተናገሩት። በኦርቶዶክሳውያን ፔጅ ላይ ነው የቀረበው። ገብረስላሴና ሆተ ብርሃን በሚባል የኦርቶዶክስ ሚዲያ ላይ ኦርቶዶክሳውያን ወገኖች ናቸው እየተነጋገሩት ያሉት። እኛ አባት የሚያውቁት ነገር አለ ማለት ነው። ለእኛ አባት የህግ ከለላ ተደርጎላቸው ሚስጥሩ መውጣት አለበት። በገዳም ውስጥም እኔ እስከማውቀው ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳምን ስትሰራ ለእንዲህ አይነት ወንጀል ብላ እንደማሰራ 100% አውቃለሁ። 100%። በገዳም ውስጥ ግን የተሰገሰጉ ሽፍቶች አሉ።
ባህታዊ መስሎ የገባ ወንጀለኛ ሁሉ ማለት ነው። ገዳማውያን መስለው የገቡ ማለት ነው። ጳጳሳቱ ውስጥ ልክ እንደተገኙ በግ የቀበሩ እንደነ ብፁዕ አቡነ እንድርያስ አይነት አስማተኞች ምናምን ነገር ማለት ነው። አይታችኋል። ዝም ጭጭ ነው ያሉት። ዝም ጭጭ የብፁዕ አቡነ እንድርያስን ጉዳይ ዝም። አንድ ኦርቶዶክስ የጮኸ የለም። አንድ ከመስፍን ፈይሳ ሮቢ ውጪ ማለት ነው። አንዳቸውም ዲበኩሉ በሉት አክሊለ በሉት ዘማርያም በሉት ዋቴቨር ማናቸውም አልተናገሩ። አሁን ደግሞ እኚህ አባት ቡራኬ በጸሎት መርሃ ግብሩ ይክፈቱልን ብለው ኦኬ ያየሁት መሰለኝ። እዚህ ጋር ማን ነው? ሶላ አለ መሰለኝ። ሶላ አለ። ቆይ አንዴ ማን ነው? አንድ ሰው የሚወርድልኝ እህትየው። ኦኬ ወርዳለሁ። ችግር የለም። ቀመስ እኔ ወርድ ተወሪ ኦኬ ቆይ ሰላም ጋር ተኛ ይችላል። ሰላም አለሽ? ሰላም ጋር ለሊት ስለሆነ ኦኬ ፍቃድ ከሆነ ብትገባ ሶላ ኦኬ እሺ ሶላ መጥቷል። ሰላም ቢያለው እንዴት ነው ናችሁ? ደህና ነን፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው ጽሁፉን እንድታነብላቸው እሺ ጽሁፉን መጀመሪያ እንድታነብላቸው ፈልጌ ነበር። አቋሜና ሳውቄ እንትን ስላልኩኝ የቱ ጋር ነው ያለው? መጀመሪያ ቪዲዮ ሲጀመር ያለውን ምክንያቱም እሱን ስታነብ ነበር እንትን እያልኩኝ ነበር። ቪዲዮ ገና ሲጀመር ከላይ የጻፍኩት እዚህ ቪዲዮ ላይ ምክንያቱም ከመጀመሪያ ስታደርጎ እንትን ዲስፕሌይ ያደረጉ እሱን ለምንድን ነው እሱን አነብልኝ ያልኩክ? አንተ ነህ የጻፍከው? ይሄንን ራሴን የጻፍኩት። ዋው! እኔ ሰዎች ልከውልኝ ነው ዛሬ ጠዋት ላይ ማለት ነው። እሺ እንዲህ ይላል። ለዛ ጊዜ ነው ኦርቶዶክሳዊነቴ አንብበው። እሺ በቅዱስ ገዳም ሰው እያረዱ ለአጋንንት መስዋዕት እያቀረቡ ነው። አንተ ኦርቶዶክሳዊ ወንድም ነህ አይደል? ያው ስለሆንክ ነው በዛ። አንብበው፣ ለዛ ነው። እሺ ለአጋንንት መስዋዕት እያቀረቡ ነው። ማስረጃ የሚፈልግ ህሊና ያለው ሁሉ ይህንን ቪዲዮ ዳውንሎድ ያድርግ፣ ለህግ አካላትም ያስተላልፍ። ሊቃውንት ሁላ እነ ዘማርያም እነ መጋቢ አይመረ አወራህ? ቀጥል። ሶሪ። ሊቃውንት ሁላ እነ ዘማርያም እነ መጋቢ አይመረ ሊቃውንት ጉባኤ ማለት ነው አፍነው ያስቀሩት እውነታ ነው። ያውቃሉ ማለት ነው። ይሄንን አንተዬ ጨርሰው ግድል። ኦኬ እነ አኬም በደንብ ያውቃሉ። አኪለ ማለት ነው። ፓስተሮችና ኡስታዞች ይህንን እርኩሰት የራሳችን ሊቃውንት ዝም ስላሉ ዜግነታዊ መንፈሳዊ ግዴታችሁን ተወጡ። ፓስተሮችና ኡስታዞች፣ ከኛ ፓስተሮች፣ ከእስላም ኡስታዞች መምህራን ይህንን እርኩሰት የራሳችን ሊቃውንት ዝም ስላሉ ዜግነታዊ መንፈሳዊ ግዴታችሁን ተወጡ። ኦርቶዶክሳዊነቱን አክብሮ በእነዚህ ጠንቋዮች ዙሪያ በስነ ስርዓት በመረጃ ማወያየት የሚፈልግ ኡስታዝም ይሁን ፓስተር ዝግጁ ነኝ አለ። እሱን አቋሚ እንድታቅልኝ ብዬ ነው እሱ አንብብላቸው ያልኩክ። ምክንያቱ እኔ ቆይቷል፣ ወራት ያስቆጠረ ጉዳይ ነው። በውስጥ ያላነጋገርኩት ሰው የለም። ዘመድኩንም ራሱ አነጋግሬዋለሁ፣ ልክ ቪዲዮውን ማለት ነው። ጸጥ ሲሉ በጣም ደግሞ አበዙት። መጨረሻ ላይ አወጣሁት። ያው ይሄ ነው። ምክንያታቸውን አልነገሩ። እንዲህ ነው። እኔ ስራ ላይ ነበርኩኝ ያኔ፣ በኤርፎን ሳዳምጥ ነበር። ካህን ገብቶ እንደዚህ ሲነጋገሩ፣ እንደዛ ብሎ ሲናገሩ አይ ዋዝ ሾክድና ስራ ስለሆኑ ደግሞ መግባት አልችልም። እሳቸው ወጡ። እንደምንም ቤት ስደርስ ሾፒንግ መሄድ ነበረብኝ። እሱን ትቼ ቤቱ ሳይፈርስ እንድደርስ ገባሁኝ። ጠየቅኳቸው።
እንደዚህ ሲባል ነበር። እሱን መረጃውን እኮ ለመያዝ ነው። መረጃ ሳቲ ሰውን መክሰስ ስለሚከብድ ወዲያውኑ ያንን ሪከርድ አድርጌ ላኩላቸው። ለዘማርያም ራሱ ላኩለት፣ መምህር ናትናኤልም የሚባልም አለ ላኩለት። መጨረሻ ላይ ነገ የምንገናኝ ምናምን ተባብለው ስለነበር ሲጨንቀኝ ጊዜ ለቢኒያም ሽታዬ ላኩለት ይህንን እውነታ ማለት ነው። ዘማርያም አክቹዋሊ ደንግጦ ቮይስ አድርጎልኛል በቴሌግራም አመሰግናለሁ በዛ ጉዳይ። ከዛ በማግስቱ ተው ያርሟቸዋል ብዬ ስል ጭራሽ ያው ኬኩን ተልኮ መጣና እኔን ውሸታማ አስባሪ አመሉ ነው እሱ። በጣም ፊል አደረኩኝ። ቪዲዮውን ያቺ የመጀመሪያ አካባቢ ያለች ቪዲዮ እንትን አረኳት በጣም ሲሰማኝ። ከዛ ካሁኑ ሳገኛቸው ሲያምኑልኝ ጊዜ ለዛ ነው እኔ ነበር ቅድም ስሰማችሁ ነበር አክቹዋሊ ውጭ ሆኜና ቪዲዮውን አወርደዋለሁ ብዬ ያልኩት እኔ ነኝ። ቆርጣችሁ ምናምን ልትጨማምሩ ነው ምናምን ብሎ ሲሉ ኧረ እኔ እንዳው ላወርደው ፈልጌ ነው ልጨምር አይደለም። ብቻ ግን እኔ በሐሰተኛ እየከሰሱኝ ስለሆነ ፕሊስ ኮንፊርም አድርጉልኝ ብያቸው በደንብ ኮንፊርም አድርገውታል። አክቹዋሊ ኤርሚ በደንብ ልብ ብለዋል። እኔም እንትን ያልኩት ነገር አንደኛ ወሬ ብቻ አይደለም እንድል ያደረገኝ ነገር ምንድነው፣ በደንብ ጓደኛቸው ራሱ ሄዶ እዛ ድረስ እሳቸውን ለማግኘት እንደዛ የሚያደርጉትን አካል በደንብ ፊዚካሊ ተገናኝተው ጥፍሩ እስከመቆረጥ ድረስ የደረሰ ነውና ከባድ ነገር ነው። ይሄንን የቅድስት ቤተክርስቲያን ጉዳይ ነው ብዬ ባምን ጭራሽም አልከተላትም ነበር። ግን ያው በውስጥ ሆኖ መተት የሚሰሩ ደብተራዎች ስላሉ የእነሱን ጉዳይ ከኛ በላይ እናንተ ስለምታውቁት እናንተ ያው ተረት ሊሆን ነውና የእነሱን ጉዳይ ስለሆነ ደግሞ ቅድስት ቤተክርስቲያንን ስለማይወክል የግድ መታገል አለብኝ ብዬ በህግም እንደዚህ በፓስተሮችና በኡስታዞች ወሬው ሲሰማ ነው ትኩረት የሚደረገው። ሁሉንም ናኬ ምናምን ልኬም ጸጥ ስለተባለ አሁን እንግዲህ መልስ ወይ አሁንም ጸጥ ይሆናል። እንግዲህ ግን ይህን ያህል ነው እኔ እንትን ለማለት ነው፣ ሌላ አይደለም። ከዘማርያም ውጭ ሌሎቹ ምንም የጽሁፍም የኦዲዮም መልስ ግብረ መልስ አልሰጡህም? እንደዚህ ይደረጋል ብለህ ስትል አረ ማንም ምንም አረ እኮ ውሸት ነው ምናምን ተብሎ በቃ ችላ። አሁን አንተ ራስ ባይዞ በጣም አፕሪሺየት ያደረኩህ ላይሆንም ይችላል እያልክ እየተናገርክ እንዳለ ማለት ነው። ትክክል ፍትሃዊ ሆነ ነው እየተናገርክ ያለው። እኔ ሲጀመር ፕሮቴስታንቶች ቤት ለመጀመሪያ ጊዜ ነው ዛሬ የገባሁት። ጥያቄ ካለኝ በውስጥ ከአባቶች እንደዚህ ከስሮኝ የማር የሃይማኖት ጉዳይ አይደለም። ይሄ አንደኛ የሰው ጉዳይ ነው። ሁላችንም እኩል ነው የሚደርሰን ይሄን ጉዳይ። ይሄ የሰው ጉዳይ ነው፣ የነፍስ ጉዳይ ነው። ምክንያቱም የተናገሩት እኚህ ቀሲስ ይትባረክ ናቸው አይደል? ይሄን መረጃ ያወጡት። አዎ ገብረስላሴ ቤት አይጠፉም ነበር። እኚህ ናቸው ቀሲስ አይደል የተናገሩት እዛ ላይ? አዎ አዎ ናቸው ናቸው። ኦኬ። ስለዚህ እኚህ ካህን ናቸው የተናገሩት የሚያውቁት ነገር አለ ማለት ነው። እኚህ ካህን የሚያውቁት ሰው ነው ሄዶ ይሄንን ነገር ሲወራ ሊያጣራ ሄዶ በዛኛው ክፉ ነገር ሰውን በሚያርደው ሰውዬ ጥፍሩ ተነቅሎ ተመለሰ ተብሎ የተባለው ማለት ነው። ስለዚህ እኚህ ካህን ስላሉ አይ ቲንክ ጎጃም ውስጥ ይመስለኛል እንግዲህ ዳንግላ ጎጃም ውስጥ ነው። በዳንግላ ወረዳ ከተባለ የወለተ ጴጥሮስ ገዳም ያለው እዛ አካባቢ ነው ተብሏል። ለኚህ አባት ለኚህ ካህን የህግ ከለላ ተደርጎላቸው ያንን ገዳም መናገር አለባቸው። ነገሩ እውነት መሆኑና አለመሆኑ በህግ አካላት ነው መጣራት ያለበት። አሁን የጴንጤነትና የእስላም የኦርቶዶክስነት ጉዳይ አይደለም። አሁን ሰዋዊ የሆነ ነገር ነው። አሁን አገራዊ የሆነ ነገር ነው። ኢቭን ለኢትዮጵያ ኦርቶዶክስ እንኳን ቤተክርስቲያን ለስሟ ጥሩ ነገር አይደለም። ለበበሉ እዚህ ውስጥ ያላችሁ ነገሩ እውነት ነው ወይ? ይህንን የሚያጣራ አካል አጣርቶ ሊነግረን ይገባል። እኛ ግን ይህንን ቫይራል እንዲወጣ ማድረግ አለብን። የወንጌል አማኞች የብፁዕ አቡነ እንድርያስ የበግ ቀበራ የአስማትና የመተት ስራን አዳፍነውት እንዳስቀሩት ይህም ተዳፍኖ መቅረት የለበትም። በገዳሙ ተደርጎ ከሆነ እኔ በገዳሙ ይደረጋል ብዬ በፍጹም ሊና አይቀበልም። ቤተክርስቲያኒቱ ገዳምን ለእንደዚህ አይነት ወንጀል ነገር እንደማትሰራ 100% ስለማውቅ ታንኪዩ ኤርሚ። እኔም አቋሜ እሱ ነው። ግን እሳቸው ካህን ከውጭ ሆነው ካወቁ እዛ ገዳሙ ሆነው እንዴት ነው ሰው አያውቅም የሚባል?
ከአባት ከርቀት ገባህ? እዛ ውስጥ ተደብቀው መተት የሚሰሩት እነዚህ እንደዛ አይነት አካላት ይኖራሉ። ኢማጂን አንድ ፍንዳታ ሆኖ አይደለም እዛ ገዳም ውስጥ ሊደበቅ የሚችል ሰው እናስበውና ይሄ ግድ ነው። የቅድስት ቤተክርስቲያን ዶግማዋ እስካልሆነ የሰይጣናዊ ስራ እስከሆነ ድረስ የመቃወም ግዴታ አለብኝና እሳቸው እንደዛ ብለው ያሉት ጓደኛቸው እንኳን ከርቀት ያወቀ እሳቸው እንኳን ከርቀት አውቀው እዛ ገዳም ውስጥ የሚኖር ሰዎች አያውቁም ብዬ ለማለት እኔ ፐርሰናሊ ይቸገራለሁ። ይሄን ለማለት ነው። ራይት። ስለዚህ አንተ አንድ እግዚአብሔርን የምትፈራ ለህሊናህ የምትኖር እውነተኛ ኦርቶዶክሳዊ ወንድም ሰማህ። እኚህ ቄስ አይ ቲንክ በሆተ ብርሃን ነው ወይስ ገብረስላሴ ፔጅ ላይ ነው በጸሎት ጉባኤያችሁን እንዲባርክላችሁ በጠይቃችሁበት ሰዓት መጀመሪያ ያው ገብረስላሴ ቤት ነበር ያ ጉዳይ የተከሰተው። ኦኬ። በማግስቱም ያ ኬኩ እንደዛው ሲዋሽ ማለት ነው እንደምትሰሙት ተልኮ ነው ያ የነዘ ማርያም ተላላኪ ስለሆነ ምንም አቋም ስለሌለው ማለት በእነሱ ስለሚሽከረከር ተልኮ መጣና እንደዚህ ብሎ አለ ዋሽተዋል ብሎ አለ። በጣም ገብረስላሴ እኮ አምነዋል እኮ ገብረስላሴ ባመነበት ቤት ሰዎች ባሉበት አዎ ብሎ ያሉ ሰዎች እንኳን እያሉ አልሰማችሁም እናንተ ዝም በሉ እሱ እየዋሸ ነው ብሎ እንደዛ እንትን አላቸው። ያኔም ገብረስላሴ ቤት ነው ያኔ ኬኩ ዘማሪያን ገብቶ ነበር ወጥቶ ሄደ። ያ አክብሬ የላኩለት ባይዞች ስለ መድረክ ላይ ስለማይታወቅ እንጂ ታላቅ ሊቅ ነው ናትናኤል የሚባልም እሱም ገብቶ ነበር ምንም አላለም። ኬኩ ግን ገብቶ ቢኒያም ሽታዬ ልክለት ያው እንዲያውም ለኬኩ እንድልክለት አልፈለኩም እንዳይሰናከል ገና አዲስ ነው አልጠነከረም ብዬ እና መጨረሻ ላይ ዋሽተዋል ምናምን ተባለ። ከበደኝ እኔ ለእውነት በቆንኩ እንደዚህ ጭራሽ ለሰይጣን ጥብቅና ቆመው እኔን ውሸታም ያደርጉኛል እንዴ ምናምን ብዬ ቪዲዮውን አውጥቼው ነበር። ከዛ ሌላ ጊዜ ሲያስተምሩ ነው ያገኘኋቸው። እሷ እህታችን ቤት ገብቶ እያስተማሩ ነበርና ኮመንት ጻፍኩኝ። ሁሉም ሰው እንትን አለ ልብ አላልከውም ከሆነ እንጂ እዛ ውስጥ ያሉ ራሱ ያንን ጥያቄ ሲጠይቅ መጋቢ ቡሊ ዋዲስ ታላላቅ ሊቃውንት ናቸው። ምንም አላሉም፣ ጸጥ አሉ እነሱ። በጣም የሚገርም ነገርና አረን ነው በጣም እንትን ይላል። ከዛ ሌላ ቤት ሶስተኛ ቀን ያው ለሶስተኛ ጊዜ የተነገረው አጋጣሚ ገብቼ ነው እሷ እህታችን ቤት እንጂ ሁለቱም ቀን ገብረስላሴ ቤት ነው። ኦኬ ቴንክ ዩ። እሺ ማነህ GISG ማኪን ለምን ብሎክ አደረጋችሁት? መረጃ አለኝ ብሎ ነበር ይላል። እኛ ጋር የተደረገው ወይስ ማጋ ነው? ማኪ እዚህ ቤት ነው ብሎክ የተደረገው? እኔ መረጃ አለኝ ብሎ የሚል ሰው ብሎክ አላደረግም። እኛ ጋር ነው ብሎክ የተደረገው ወይስ ሌላ ቦታ? ኤርሚ ማኪ አይ ቲንክ ሴት ናት የምትመስለኝ። ቅድም በፒንክ ፕሮፋይል ያላት እንደዛ ስትጽፍ ወንድማችን ቤካ ትግባ ብሎ የነበረው ማለት ነው እሷ ነች። ማን ነው ብሎክ ያደረጋት ታዲያ? እኔ እንጃ። እንትኑን ቼክ አድርጉት እስቲ ግባና ቢኒ አለ ሙሉ እንትን። ኦኬ እውነት ነው ወይ ነው መረጃ አይናቅም። እውነት ነው ወይ? ዘግይታችሁ ለመጣችሁ ሰዎች ኦርቶዶክሳዊ ወንድም በዚህ ባለበት ቄሱ የተናገሩትን ሰምቶ እሱ ደነገጠ። ይሄ ነገር መዳፈን የለበትም ማለት እነዚህ ስማቸው የተዘረዘሩትን እኔ አይደለም የጻፍኩት የወንድማችን ልጅ ኦርቶዶክሳዊ ወንድም ነው። ሰዎች ናቸው የላኩልኝ በውስጥ መስመር ኦርቶዶክሳዊ ወንድም ነው ይሄን የጻፈው። እነዚህ ሰዎች ሁሉ ጭምር ያውቃሉና ዝም ነው ያሉት። ዘማርያም ዘለቀ በኦዲዮ የመለሰለት አለ ድምጽ እሱ ራሱ ጋር ነው ያለው። ኦኬ ያም ሆነ ይህ በገዳሙ ውስጥም በግለሰብ ደረጃ የሚደረግ በገዳሙ ይደረጋል ብዬ እኔ በግሌ አላምንም። ግን በማንም ይደረግ በማንም ሰው እየታረደ ለአጋንንት እየቀረበ ነው፣ መስዋዕት እየቀረበ ነው ማለት ነው። ይሄ ነገር እውነት ነው ወይ ነው የኔ ጥያቄ። እውነት ነው ወይ ይጣራ። ቄሱ በሕይወት ስላሉ ቄሱ ቀሲስ ይትባረክ ስለሚባሉ ይጠይቁ። ለሳቸው የህግ ከለላ ተሰጥቶ ምናልባት ሊገሏቸውም ስለሚችል ይሄን የሚያረጋው አውሬ የተጠናወተው ክፉ ሰውም ሊያስገድላቸው ስለሚችል ለሳቸው የህግ ከለላ ተበጅቶላቸው ቦታውን ሊጠቁሙ ይገባል ገዳሙን እና በዛ ገዳም ውስጥ በግለሰብም ደረጃ ይደረግ በግለሰቦች መፈተሽ መበጠር መጠራት አለበት። በቃ መፈተሽ አለበት። አመሰግናለሁ ኤርሚ። ወንድምነት አንዴ ሳይሄድ አንዴ ክሮስ ቼክ እና አይ ቲንክ ተፈታለች። ማን እኔ እስካጣራ ተፈታለች ልጅቷ ማን ተፈታታ
አይ ወንድማችን ከመውጣቱ በፊት አንድ ክሮስ ቼክ እንድናደርግ ወደኛ ሲመጣ ከላይ ያውቃሉ ብለህ ከላይ የዘረዘርካቸው ስሞች እነሱን ይህንን መረጃ እንደሰጣቸው ማስረጃ አለ? ለምሳሌ እንትና ያውቃል ብለሃል፣ አኬ ያውቃል ብለሃል፣ ዘመድኩን ያውቃል፣ ሌሎችም የጠቀስካቸው አካላት አሉ። ማስረጃውን ሳይሆን መረጃ እንደሰጣቸው ይህን መረጃ ስትሰጣቸው ደግሞ ውሸት ነው አይ ብለው እንዳሉክ እሱን የሚያሳይ ማስረጃ ካለ አንድ እሱን። ሁለተኛ ደግሞ ከታች የጠቀስከው የፕሮቴስታንቱን ፓስተሮችና ውስታሶችን ነው ያልከው። ጉዳዩ ግን እዛ ላይ ብቻ የሚያበቃ ሳይሆን የሰብአዊ ጉዳይ ስለሆነ ከነፍስ ጋር የተያዘ ከሰው ነፍስ ጋር የተያዘ የሰብአዊ ጉዳይ ስለሆነ የህግ አካላትስ ለምን አልተጠቀሱም የሚል ነው እና እሱን አብራራለን ለእኛ ፕሊዝ። አመሰግናለሁ። የህግ አካላት ተጠቅሰዋል ቢነበብ እዛ ብያለሁ። በእርሚ ታነብለት በስተመጀመሪያ ያለው እዚህ ጋር ከዚህ አካባቢ ላይ ኖ ያው እዚህ ጋር ዳውንሎድ ምንድነው ማስረጃ የሚፈልግ ህሊና ያለው ሁሉ ይህንን ቪዲዮ ዳውንሎድ ያድርግ ለህግ አካላትም ይተላለፍ ብሏል። ለህግ አካላት ነው ተናግሯል። እንደምነት እንትኑስ ለማስተላለፍ መረጃውን መስጠት ማለት ማስረጃ ግን አለ እንዴ? ማስረጃ ነው አሁን እየፈለግን ያለ ነው አይደል? ሰውየው እጅ ነው ያለው አይደል? ማስረጃው ማለት ነው አንተ ጋር አለ። ይሄ መረጃ ነው መረጃ ነው። ይህንን መረጃ ደግሞ እንደ ቅዱስ ቤተክርስቲያን ስርዓት ምንድን ነው የሚደረግ? ያው ፈረስ ያርሳል እንጂ አይዋጋም ስለሚባል ለሊቃውንት ማስተላለፍ መመርመር ያለባቸው እነሱ ናቸው። 8 ወር ሙሉ ሆኖታል። አሳውቅሃል ብለህ ያልከኝ ምንድን ነው የማደርገው? አሁን ስልክ ላለኝ ሰዎች አሁን ለነ አኬ አሁን ለወዲ ወይ ማንም ስሙ ዮሐዴ ልኬለት በደንብ አይቶታል። ዲያቆን መኩሪያም ልኬለት በደንብ አይቶታል። ንገሩት። እንደዚህ እያደረኩኝ ነው ኢንፎርሜሽን እንትን ያልኩት። መጨረሻ ላይ ግን በጣም የሚገርማችሁ እዚህ ጋር ቪዲዮ መክፈት ከቻልኩ ከፈለጋችሁ ማለት ነው ዝም ተብሎ ሀሜት ስላልሆነ ደግሞ አንድ ሰው ወሰነ ስለሆነ ምንም እንትን የምለው ነገር የለም። ይህ እንግዲህ መጀመሪያ ወሩ እንኳን ወሩ የሚታያችሁ ከሆነ ምን ወር ነው እያለ ያለው 25 ኤፕሪል 25 ይሄኛው ኖ ይሄኛው አይደለም። እስኪ እንትን ሆነ የመጀመሪያ የቀሲስ ፕሮፋይል የሚታይ ከሆነ የእሳቸው ነው እኚህ ናቸው ብዬ ያሳወቅኩበት እና ይህንን ቪዲዮ የመጀመሪያውን ለዘማርያም የላኩትና ኦክቶበር 25 2024 ነው እያለ ያለው። ስንት ወር እንዳደረገም እንድታውቁና ኦክቶበር እኮ ማለት 24 2024 አሁን 10 ወር አካባቢ 10 ወር ሶላ ተዋህዶናን ሰምቼዋለሁ። በጣም አስነዋሪ ነው። አንደኛ ገብረ ስላሴ ምን ሆኖ ነው በዚህ ልክ እንደዚህ የቤተክርስቲያን ነገር ያልሆነ ነገር ሲጠይቅ፣ አንደኛ የፈለገ ካህን ይሁኑ እንደዚህ አይነት ነገር ሲኖር፣ አንደኛ እንደዚህ አይነት ነገር ቤተክርስቲያን ውስጥ አለ ወይ? ካለ ቤተክርስቲያን እንዴት ዝም አለች? ሁለተኛ ሚዲያ ላይ የሚነገር ነገር ነው ወይ? ምን ማለት እንደዚህ ብሎ ማውራትስ? ካህኑ ራሱ ማንነት ማለበት የት ደብር ነው ያሉት? ቤተክርስቲያን እንደዚህ እንደተጨባጭ መረጃ ይላኩልኝ፣ ካሉት በውስጥ ላኩልኝ፣ ማጣራት እንችላለን። ጠቅላይ ቤተ ክህነት ሰዎች አሉ፣ ከሊቃነ ጳጳሳት ምናቃቸው አሉ፣ መጠየቅ እንኳን እንችላለን። የት ገዳም በዚህ ልክ እንደዚህ ካለ ይሄ እኮ ነውረኛ ተግባር ነው። ካለ ማለት እሳቸው የሚያውቁት ካለ በተጨባጭ ካለ ምን ችግር አለ? እና ሲጀመር ለሚዲያሚና አሁን ይሄ ምንድነው? ገዳም እንድንጠላ ነው? እውነተኛ ካህንስ እንደዚህ ብሎ ያወራሉ ወይ? እና በዚህ ልክ መዝቃቱን አልፈለኩትም። አላወቋቸውም። ገብረ ስላሴና ብዙ ጊዜ ላይቭ ላይ ይገባል። ገብቼም አላውቅም። እሱ ቤት ከልጁ ጋር ማለት ተዋወቀ። ምን አክቹአሊ ቤቱን ገብቼም አላውቅም። ግን በዚህ ርዕስ ደጋሚ የሚገቡ ከሆነ ግን ገብቼ እንትን እለዋለሁ። እንደዚህ አይነት በጣም የሚያስጠላ ነውረኛ ተግባር ነው ያለው። በጣም ነው የሚያሳዝነው። ስንት መማር የሚገባን ትምህርት ሃይማኖት እያለ ስንት ነገር ሃይማኖት እያለ ታቸው ውስጥ ገብቶ እንደዚህ ለኩስ መውጣት ምንም ማለት ነው? ቤትን መቆጣጠር እኮ የባለቤቱ ነው።
እና ያው በዛን ሰዓት በጣም ተሰምቶታል እሱም ራሱ። በማግስቱ ግን ያው ልጁ ነው ኬኩ እንግዲህ የክርስትና ልጁ እሱ ነው ዋሽተሃል ብሎ ያኔ ነው በጣም ተስፋ የቆረጥኩት እንጂ የፈለገ አይነት እንትን ቢኖር በቅድስት ቤተክርስቲያን ጉዳይ አይደለም ሁላችን አንድ እንሆናለን ቢያስቤ ነበር። ከዛም አልፎ ግሩፕ እንዳልዋሽህማ እኮ ካህኑን እኮ ድጋሚ ጠርታቸው እዛው ጋር እኮ ቁጭ ብለው መሰከሩ። ልክ ነው ብያለሁ ብለው ማለት ነው። ለወንድማችን ጥያቄ ነዋ አሳውቀሃል ወይ ላለው ነው እንጂ እሱማ ልክ ነህ። እሳቸው ራሱ እኮ መሰከሩ አስነግረሃል። መጨረሻ ላይ ግሩፕ ከፈትኩኝና ግሩፕ ከፍቼ ሁሉንም በቃ ወጣቱ ምናምን ቅር እንዳይለው ለምን እንደዚህ ያደረክ እንዳይል ሁሉንም አሳወቅኩኝ። ግሩፕ እዚህ ጋር አሉ ሰዎች በሙሉ አስገብቼ ሊቃውንት ስልካቸው ያለኝ ሊቃውንት ሁሉንም አሁን እዚህም ማቃቸው ነው። ይሄ አሁን ተክሉ የሚባል ቀላል ሰው አይደለም። ከመጋቢ ሐዲስ ሮዳስ በደንብ አድርጎ የሚገናኝ ሰው ነው። ታዋቂ ብፁዕ አምላክ አለ ራሱ አለ። ወጣቶችም ቅር እንዳይላቸው ብዬ ማድረግ ያለብኝን ሁሉ አድርጌያለሁ። እነዚህ እዩ የሚባልም ያው እነሱ ጋር ነው የሚውለው። እዚህ ጋር ዘማርያም ራሱ አለ ግሩፕ ውስጥ፣ ገብረስላሴም አለ ግሩፕ ውስጥ። ማድረግ የቻልኩትን አቅሜን ያህል አድርጌያለሁ። ይህን ያህል ግሩፕ ከፍቼ እነዚህ ያህል ሰዎች አስገብቼ አንዳንዶቹ ወጥተዋል ወዲያውኑ። ይህን ያህል ታግያለሁ። እንዲያው እንዲፈሩ መጨረሻ ላይ ምን አደረግኩ? የመርጌታ እንደዚህ ስልካቸው በቅርቡ ስለሚገኝ ይህንን አድ አድርጌ ቴሌግራም ስክሪንሾት አድርጌ ከሰኞ በኋላ ከዳግማይ ትንሣኤ በኋላ አወጣዋለሁ እያልኩ እስካሁን የቆየሁትም በቃ የቅድስት ቤተክርስቲያን ጉዳይ ሆነብኝ። አሁን ግን ሊቃውንት ጉባኤ ተሰብስበው የዛሬ 3 ቀን ገብቼ እዛ ስጠይቅ በተለይ ቀሲስ ዲ በኩሉ እንደዛ እንትን ሲሉ ኧረ በስመ አብ ይህን ያህል ነው እንዴ ብዬ እንትን አልኩት። በቃ ነግራው ነበር ለቀሲስ ዲ በኩሉ ነግራው ነበር። ስልካቸው የለኝም ግን በስፒሪቹዋል ወርፌር በኤርሊ ቸርች ፋዘርስ ማስረጃ እያወጣው ሞግታቸዋለሁ። እንግዲህ እናንተ ፕሮቴስታንቶች ናቸው፣ እኛ ግን ኤርሊ ቸርች ፋዘር እንትን ስለምንቀበል ቻሌንጅ አደርጋቸው ማስረጃ አለ ሰጥቻቸው 1 ዓመት አለፈው ጭራሽ ደብቀው ዝም አሉት። ምክንያቱም ይህን አይነት ሴራ እንደዚህ አይነት የሚያደርጉት ስለሚበዙ የእነሱን ሴራ ስለሚያከሽፍ አልፈለጉትም። እና አሁን ይህን ማስረጃ ሁሉም እና ዘማርያም መጋቢ አይመር ራሱ ሰጥቻቸው ጸጥ ጭራሽ በጣም የገረመኝ ባለፈው እንደዚህ አይነት ጥያቄ የሆነብኝ ነው። ነገረ መንፈስ ቅዱስ የተካደ ነው በእኛው ዶግማቲካሊ ስፒኪንግ ብዬ ስል እንደዛ ነው የሚሉ ሁሉ እና ለጠባሩ ብዬ ያልካቸው በቃ ዝም ሲሉ ኧረ በስመ አብ የሆነ ጉዳይ አለ። መጨረሻ ላይ ሁሉንም እዛ የነበሩና አረጋ ምናምን የሚባሉትም በጣም መጋቢው ላይ ምን መለሳለህ? ከመጋቢው በደምብ ይህን ማስረጃ ሰጥቻቸው እኮ ጸጥ እኮ ነው ያሉት። በጣም ነገር ይህንን ግሩፕ እንድከፍት ያደረጉኝ እሳቸው ናቸው አክቹዋሊ። ምክንያቱም በቃ እንግዲህ ሊቃውንት ጉባኤ እንደዚህ ያደረኩ መጽሐፍ ምናምን ብለው የሚሉ ናቸውና እሳቸው ዝም ካሉ ሌላም ምን ዋጋ አለው ብዬ ነው ግሩፕ እየከፈትኩ በውስጥ አስቀድሜ ለወንድ ጓደኞች እንደዚህ ማቃቸውና ሊቃውንት ደግሞ ስልካቸው ያለኝ በውስጥ ነበር ስታገል ነበር። ይፈታ ይሄ ነገር አያረከባን ነው ብለስ ግን ብዙዎቹ ያው እያየነው ስለሆነ በየመድረኩም ቅኔ ጉባኤ 4 አይናው እያያችሁ ከሆነ የማዕበል ፈጠነ የሚባሉትን የቅኔ ተማሪ ሰይጣን ነው ብሎ እኮ የተናገሩ አክቹዋሊ ማለት ነው። የነፋስ አንደረብ የጀመረው እሱ ነው፣ የድንጋይ አንደረብ ይላሉ። በንፋስ በእጽ ዝናብ ማስቆም ምናምን ይሄ ክርስቲያናዊ የሆነ ትምህርት የቅዱስ ቤተክርስቲያን የአባቶች እያሉ ነው የሚያቀሩት ህዝቡን የሚያታልሉና እኔ ደግሞ እንደዚህ አይነት ነገር ቅድሚያ ለመጽሐፍ ቅዱስ እንደ ኦርቶዶክሳዊነት ከዛም ደግሞ አባቶች እንዴት ተረዱት ብዬ ስለ ነገሮችም እንትንም በዚህ ስለምረዳ ነው ማንስማማው ብዙ ጊዜ እና ወንድሜ ለጠየቀኝ ጥያቄ እኔም ለዛ ነው ገብቼ ኦርቶዶክሳዊነትን አክብሮ ማወያየት የሚፈልግ ነው እገባለሁ ያልኩት ለዛ ነው። ቴንክ ዩ ሶላኖ ስምሃ በጣም ቴንክ ዩ እግዚአብሔር ይባርክ። ያው ለኛ የሚሆነንን መረጃ ይዘናል። በቃ የቀሩትን ግን ለና አኬም ለና አይመረም ለነ ዘመድኩንም ላኩት ያልካቸውን ለኤርሚ በውስጥ በቃ ላክለት። አሁን በቂ የሆነ ነገር ይዘናል እኛ በኩላችን ማለት ነው። ቴንክ ዩ። ኧረ ለህግ አካላት ነው አሁን እዚህ ውስጥ ያሉ ጠዋት ላይ ወደ በኋላ አካባቢ በኢትዮጵያ ጠዋት ላይ በሺዎች የሚቆጠሩ ሰዎች ባሉበት ነው መሰማት ያለበት። ይሄ መሰማት አለበት፣ በደንብ መሰማት አለበት። አንደኛ ሰው ነው እየተገደለ ያለው ነው እየተባለ ያለው። ይህንን የተናገሩ የኦርቶዶክስ ቤተክርስቲያን ቄስ ናቸው። ቀሲስ ይትባረክ ይባላሉ። ቪዲዮአቸው አለ፣ ፔጃቸው አለ። ኦኬ፣ ፎቶ ስክሪንሾት አድርጉ። ምናልባት ፔጃቸውን ሁሉ ሊያስወርዱባቸው ይችላሉ። እሳቸውም ላይ አደጋ ሊፈጠር ይችላሉ። በቅንነት የተናገሩት እኚህ አባት ማለት ነው። ስለዚህ
ገዳሙን አልናገርም። አንዴ እንስማው ቪዲዮ። እርሜ አቤት ዶክተር አቤት። እሺ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አንድ ነገር ጀስት ለሪማይንደር እንትን ለማለት ነው። ኦኬ እዚህ ጋር ዝም ብሎ የኛ ስራ የቀረበውን ኢንፎርሜሽን ፊት ለህዝቡ ማቅረብና ምንም ኮሜንታሪ አንሰጥበትም። ራሱ ኮሜንታሪ የተደረገበት ስለሆነ ልጁም አሁን እዚህ ጋር በጣም ቆንጆ ቢኒ ያነሳው ሀሳብ በጣም ቆንጆ ነው። ክሮስ ቼክ መደረጉ እኛ ለነዚህ ሰዎች ደርሷል ብለን አይደለም ያልነው፣ ልጁ ራሱ ነው ደርሷል ያለው። የተወሰነውን ያቀረበው መረጃ አለ። እኛ እነዚህ ሰዎች ያውቃሉ አያውቁም የሚለው ውስጥ አንገባ። እንደዚህ አይነት መረጃ አለ በቤተ ክርስቲያኒቱ ገዳም ውስጥ እንደዚህ ይሰራል ብለው ሰዎች ይሰራሉ ብሎ እርስ በርሳቸው የተወያዩት ውይይት አለ። ስለዚህ ይህንን ሪፊዩት ማድረግ ከፈለጉ ይሄ ነገር ትክክል አይደለም፣ የውሸት ዜና ነው፣ የተባሉ ሰዎች አልተናገሩም፣ ኤቭሪቲንግ ካለ እነሱ መግለጫ ይስጡበት፣ እነሱ የሚሰጡት መልስ ይስጡ። ግን እንደዚህ አይነት ነገር በህዝብ ፊት በሶሻል ሚዲያ ተነግሯል። ይሄንንም ደግሞ ጥያቄ የራሳቸው እንግዲህ ይሄ ልጅ አይ ዶንት ኖ ኤርሚየት በደንብ ጠይቃችሁት ከሆነ የቤተ ክርስቲያኒቷ ልጅ እንደሆነ አድራሻውን ቦታውን መናገር አይጠበቅበትም። ግን ይሄንንም ነገር ለነዚህ ልጆች ተናግሮ ራሱን አይደንቲፋይ አሁን ሰዎች ልክ እንደው ድራማ ተሰራ እንደዚህ የሚሉት ነገር ካለ ወጥቶ ነው ፐብሊክሊ ነው እኔ ነኝ ያቀረብኩት ይሄ መረጃ እውነተኛ ነው ብሏል። ሰው የኛ ኬዝ አይደለም ይሄ። ያ ልክ ነው። ምንም ኮሜንት የምናደርግበት ነገር የለም። ምንድነው የሚሉት የሚለው እሱ ጀስት ለማሳሰብ ነው። እውነት ነው ወይ ነው የኛ ጥያቄ። እውነት ነው ወይ እውነት መሆኑ እንዲጣራ ቤተክርስቲያኒቱ እንደ ቤተክርስቲያን የህግ አካላት እንደ ህግ አካላት ያጣሩ። ሐሳቡ የመጣው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ ከሆኑ ይትባረክ ተብሎ የሚባሉ ቪዲዮአቸው አለ። እሳቸው ናቸው ይሄንን የተናገሩት። አሁን ቪዲዮውን ሳሰማው ታዩታላችሁ። ኦኬ እኛ አባት ማለት ነው። እኛ አባት ናቸው። ይሄን መረጃ ወጡት እኛ አባት ናቸው። እኛ አባት አሁን የምንገኘው እኚህ ናቸው። በጎጃም ክፍለ ሀገር ዳንግላ ወረዳ በቅድስት ወለተ ጴጥሮስ አንድነት ገዳም ላይ እንገኛለን። ቅድስት ወለተ ጴጥሮስ አንድነት ገዳም የሚገኘው በጎጃም ክፍለ ሀገር በዳንግላ ወረዳ መድረጀ ባይ ተብሎ ወይም ቱማሃ ተብሎ በሚጠራው አካባቢ የሚገኝ እናታችን ቅድስት ወለተ ጴጥሮስ ቃል ኪዳን የተቀበለችበት ቦታ የጸለየችበት ቦታ ነው። ቃል ኪዳን የተቀበለችበት በቃ እኚህ ካህን ናቸው። የኦርቶዶክስ ቤተክርስቲያን ካህን ናቸው። ይኸው እዚህ ያለባበሳቸው እሳቸው ናቸው። እኚህ ልብ በሉ። ይሄንን መስቀል ይሄንን ልብሰ ተክህኖ ምእመን አይለብስም፣ ዲያቆን አይለብስም። የካህኑን ካህን የሚለብሰው የኖርኩበት ቤት ስለሆነ የቀደስኩበት ቤት ስለሆነ አውቃለሁ። የቅድሙ ቄስ እኚህ ናቸው የተባረክ እኚህ ናቸው የተናገሩት። ለኚህ አባት የህግ ከለላ ተደርጎ የሚያውቁት ሚስጥር ስላለ መውጣት አለበት ነው። ኦኬ ስለዚህ ዶክተር እንዳለው እኛ ይሄ ነገር እውነት ነው ወይ ነው እያልን ያለው። እውነት ከሆነ አንደኛ ሰው እየሞተ ነው፣ ሁለተኛ የቤተ ክርስቲያኒቱም ስም አደጋ ውስጥ ገብቷል ማለት ነው። ጥያቄ ውስጥ ይወድቃል ማለት ነው። አስማተኞች ቤታቸው ውስጥ ከጳጳሳት ጀምሮ የተገኙት ዝም ጭጭ ነው ያሉት፣ ቀብረውት ነው የቀሩት። የብፁዕ አቡነ እንድርያስ ድምፅ አይደለም ብሎ አንድ ኦርቶዶክሳዊ ወጥቶ የተከራከረ ወጥቶ ሐሰት ነው ብሎ ያለ የለም። ከዲህ በኩሉ ጀምሮ ሁላቸው ጸጥ ረጭ ነው ያሉት። ዝም የብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢ የሆኑት ማለት ነው። ዝም ነው ያሉት። ዝም እንዳላየ አይተው እንዳላየ ሰምተው እንዳልሰማ ሆነው ነው ያለፉት። መቶ ፕሮቴስታንት እያለ ይጩህ እንጂ የቤቱን ጉዳይ በመጀመሪያ አያጠራም። ኦኬ ያኛውን የበጉ ቀበራ ዝም እንደተባለ ይሄኛው ደግሞ ያው ስሙት ቪዲዮውን መግባት እንችል ነበር። በጸሎት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሀሳብ ሲሰጡ የተናገሩት ነገር ነበር ትዝ የሚለኝ። ኢዮስያስ ነበሩ፣ ገብረስላሴም ያው ነበር ወንድማችን ማለት ነው። እና እኔ የማውቀው አንድ ገዳም አለ፣ ሰው እየታረደ
መስዋዕት የሚቀርብበታል ልናገርም ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም ነው የሸከከኝ፣ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? ይሄ ስንቱን ሰው ሊያሰናክል ይችላል። ትክክለኛ እስከሆነ ለምንድነው ማይነገርም ቤታችንን እንድናጸዳ? ይህንን ማወቅ እፈልጋለሁ። እናንተ ዝም ያላችሁበት እሳቸውስ በእርግጥ ኦርቶዶክሳዊ ናቸው ወይ? አልገባኝም። ገብርሽ ማብራት የገባ ነገር ካለ እኔ የለውም። ኔትወርክ አስወርዶ ነበር እኮ የሆነ ሰዓት ላይ እና ይህን ሀሳብ አሰማው ሲሰልም ምክር ነገር ገብረስላሴ ቀስ ይቅርታ ገብረስላሴ እኔ ነበርኩኝ። ቅድም አባታችን ቀሲስ እንደዛ ብለው ነበረ በመሀል። ሌላው ነገር ያው እኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው። ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው። እኔ ሰምቻለሁ ነበርኩኝ። ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። አንተም ነበር ገብረስላሴ ሰውየው ከሱ ሲናገሩ ሰምቻቸዋለሁ። ያሉበትን አግባብ ስላላወቁ ነው ሊሆን ይችላል። ሁሉ ገዳም ንጹህ አይባልም። ሁሉ ምዕመን ንጹህ አይባልም። ሁሉ መምህር ንጹህ አይባልም። እና ለምሳሌ የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ጠቅሼ እዚህ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ዝም እላለሁ። አግባብ ስለማናውቀው እንጠይቃቸዋለን። ይመስለኛል የልጁ ጥያቄ በሰዓቱ ለምንድን ነው ያላስቆማቻቸውና ለምን ማብራሪያ ያልጠየቃችሁ ነው ይመስለኛል የልጁ ጥያቄ። አክቹዋሊ እንዴት እንዳለፋችሁት እኔም አላውቅም እና ተናዷል ልጁ። የተናደደበት ምክንያት አክቹዋሊ ያስደነግጣል። እንደዚህ አይነት ነገር ሁሉም ሰው በኩል ሊቀበለው አይችልም እና ሜቢ እኔ በኔጌቲቭ መንገድ አልተረዳሁትም የልጁ ጥያቄ እና ገጽ ላይ የነበራችሁ ሰዎች አባታችን ከምን አግባብ ነው እንደዚህ ያሉት? ምክንያቱም አንዳንዴ ቀጥታም ላይሆን ይችላል ነገሩ፣ እኛን በተረዳነው መንገድም ላይሆን ይችላል። በዛ መንገድ ከሆንም ደግሞ ይህ በጣም ፍጹም ሊወገዝ የሚገባ ነገር ነው እና ለምን አልጠየቃችሁም ነው ይመስለኛል ጥያቄው። እና ትንሽ ነርቨስ ሆኗል፣ ተናዷል። ለዛ ነው ያልተግባባችሁት። እኔ እንደዛ ነው ይመስለኝ። ለተለያዩ ሰዎች የላከ ይገኛል። ከዚህም ውስጥ ለእንግዲህ ለአባታችን ለቢኒያም ሽታዬ ልኮለት፣ ቢኒያም ደግሞ ለእኔ ልኮልኝ የተላክለትን ነገር ስናጣራ ግን እኛ አንተ ነህ የላከው? ሶላ እዚህ ጋር አንተ ነህ? ለቢኒያም ሽታዬ? ለቢኒያም ሽታዬ አንተ ነህ የላክለት? መጀመሪያ ለተለያዩ ሰዎች ይልካል እኮ አለ ኬኩ። አንተ ነህ ማለት ነው ለተለያዩ ሰዎች የላከው? ለቅድም ያሳየው ዘማሪያም ቤት የነበረውን ኮፒ መጀመሪያ ይህንን ማስረጃ ወዲያውኑ ሌሊቱ መጀመሪያ ለናትናኤል የሚባል ላኩት። ከዛ ነገም ተብሎ ሲቀጣጠሩ ስለሰማው መጀመሪያ የመሰለኝ እንደዚህ በቃ ከቅዱስ ቤተክርስቲያን የወጡ ካህናት ነበር የመሰለኝ እና አስታግሷቸው ብዬ ከዛ ለዘማሪያም ላኩ። ዘማሪያም ያው ሌሊት ስለሆነ አላየሁም ጨነቀኝና መጨረሻ ላይ ቢኒያም ሽታዬ ላኩለት። ቢኒያም ሽታዬ ለማን ላከ? ያው ራሳቸው እየመሰከሩ ለብዙ ሰዎች እየላኩኝ እንደነበር በዛ ማለት ነው። እሱ ነው እዚህ ጋር እንጨርሰው። ቪዲዮ እንጨርሰው የሚሉት ምናልባት ስማቸውን ዘንግቻለሁ። ሌላ እሱ አቀነባብሮ የሚልከው ሌላ እጅግ በጣም ተንኮለኛና መሰሪ ልጅ ነው። ሶላ ተዋህዶ እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ህግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም። እና እንትን ስላሉ የከበደኛ ልንገሮትና የሆነ ገዳም አለ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው።
እና ይህን ኮንሰስ ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩልኝ አወርደዋለሁ። ማርያም እሺ አሁን እንደባበት አሁን ይህንን ባለፈ ነገር ስለስጋር እያለ እሱም የዚህ የተለየ ርዕስ አይደለም። አሁን ላይ ሰው እየታረደ መስዋዕት ይቀርባል ስል ያገናል ችግር ገዳሙ ላይ እዚህ ያሉ ሰዎች እንኳን በገዳሙ ታቅፈው የሚኖሩ ሰዎች እንኳን እንደዚህ አይነት እውቅና የላቸው። ግለሰቦች የሚጠቀሙት ጥቅም እንጂ እንደ ጠላላ እንደ ገዳም የሚሰራ ስርዓት አይደለም። እዛ ላይ ገዳም ላይ እንትን አለ፣ የገዳሙ ሊቀረድ አለ፣ ሊቃበብ አለ፣ ቄሰ ገበዝ አለ፣ ሌሎችም በተዋረድ የገዳሙ አገልጋዮች አሉ። እነዚህ ውስጥ እንኳን ራሱ የሚታወቅ ነገር አይደለም። ግለሰባዊ የሆነ ጉዳይ ግለሰቡ የሚተገብረው ተግባር ነው እንጂ ከገዳሙ ጋር የተገናኘ አንዳች ነገር የለም። ስለዚህ በወቅቱ እንደዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ